ረሃብ ያሳምማል አይደል? ጥም ያሳምማል አይደል? ፍቅርም እኮ ያሳምማል። ቅድስና ህይወትን ለመኖር ከእግዚአብሔር ጋር በፍቅር ለመተሳሰር መሞከር ያሳምማል በደንብ አድርጎ። ተክለ ሃይማኖት ጻድቁ እኮ አንድ የግራ ገዳቸው ወደቀ ከጸሎት ብዛት ሲባል አያምም እንደ የግራ ገዳ መቆረጥ? እንኳን የግራ ገዳ መውደቅ ይቅርና ትንሽ እንኳን እኮ የስለት የቢላ ቁርጥማት እኮ እንዴት እንደምትጠዘጥዝ እናውቀዋለን። ፍቅር ግን ሲያስጨክን እንዲህ ነው። እውነት እግዚአብሔርን እንዲህ የሚራበው ሰው አለ? ቅድስና እኮ ማለት ይሄ ነው። እውነት ክርስቲያኖች እግዚአብሔር የሚራብ ነው፣ የሚጠማ ነው። አብሮት ለመኖር የሚናፈቅ እኮ ነው። ሌላም ቦታ ላይ ልበ አምላክ ዳዊት ይላል እኮ አቤቱ ጌታ ሆይ ማደሪያዎችህ እንዴት የተወደዱ ናቸው ይላል። አደባባዮች ላይ መጣልን እመርጣለሁ ይላል። እውነቱን እኮ ነው። እግዚአብሔር በቅድስና መኖር እንኳን እኛ ቢያቅተን የኖሩት ቅዱሳን ጋር መጣል እኮ እንዴት መታደል እኮ እንደሆነ። አንዳንድ ሰው የቅድስና ህይወትን ለመኖር ዘግይተው የመጡት ሰዎች እግዚአብሔር ሲያከብራቸው ደስ የማይለው ሰው አለ። እኔ ይሄንን ያክል ዘመን በሙሉ ቆይቼ ለምን የነሱ ጸሎት ቀድሞ ይሰማል ይላል። የቅድስና የመጨረሻው ወይንም ደግሞ የበታችኛው እርከን ቅዱስ ዮሐንስ ዘሰዋስው መታዘዝና ትዕግስት ነው ይላል። ከመታዘዝና ከትዕግስት እንጀምር። እውነት ቅድስናን መኖር የምንፈልግ ከሆነ መታዘዝና ትዕግስትን ገንዘብ ማድረግ እንጀምር። የሁሉም ቅዱሳንን ህይወት ተመልከቱት ክርስቲያኖች፣ ከመታዘዝና ከትዕግስትን የሚጀምር። የሐዋርያው የቅዱስ ማቴዎስ ወንጌል ምዕራፍ 20 ከቁጥር 1 ጀምሮ ባለው ክፍለ ምንባብ መነሻነት ለተከታታይ 2 ሳምንት በዚህና በሚመጣው ሳምንት ማለት ነው ነገረ ቅዱሳን በሚል ርዕሰ ጉዳይ ነው የምንማማረው። ለዛሬ የምንማርበት የትምህርታችን ርዕስ የሚሆነው እንዳልኳችሁ የቅዱስ ማቴዎስ ወንጌል ምዕራፍ 20 ከቁጥር 1 ጀምሮ ባለው ክፍለ ምንባብ ይሆናል። አስቀድሜ የመጽሐፍ ቅዱሱን ቃል በንባብ አሰማችሁና እናንተም እኔም አድምጠን ወደ ትምህርታችን እንሄዳለን። መንግስተ ሰማያት ለወይኑ አትክልት ሰራተኞችን ሊቀጥር ማልዶ የወጣ ባለቤት ሰውን ትመስላለች። ሰራተኞችንም በቀን 1 ዲናር ተስማምቶ ወደ ወይኑ አትክልት ሰደዳቸው። በ3 ሰዓትም መጥቶ ስራ የፈቱ ሌሎችን በአደባባይ ቆመው አየ። እነዚያንም እናንተ ደግሞ ወደ ወይኔ አትክልት ሂዱ፣ የሚገባውን እሰጣችኋለሁኝ አላቸው። እነርሱም ሄዱ። ደግሞም በ6 እና በ9 ሰዓት መጥቶ እንዲሁ አደረገ። በ11ኛውም ሰዓት መጥቶ ሌሎችን ቆመው አገኘና ስራ ፈታችሁ ቀኑን ሁሉ በዚህ ስለምን ትቆማላችሁ አላቸው። የሚቀጥረን ስላጣን ነው አሉት። እርሱም እናንተ ደግሞ ወደ ወይኔ አትክልት ሂዱ፣ የሚገባውንም ትቀበላላችሁ አላቸው። በመሸም ጊዜ የወይኑ አትክልት ጌታ አዛዡን ሰራተኞችን ጥራና ከኋለኞች ጀምረህ እስከ ፊተኞች ድረስ ደመወዝ ስጣቸው አላቸው። በ11ኛው ሰዓትም የገቡ መጥተው እያንዳንዳቸው 1 ዲናር ተቀበሉ። ፊተኞችም በመጡ ጊዜ አብዝተው የሚቀበሉ መስሏቸው ነበር። እነርሱም ደግሞ እያንዳንዳቸው 1 ዲናር ተቀበሉ። ተቀብለውም እነዚህ ኋለኞች 1 ሰዓት ሰሩ፣ የቀኑም ድካምና ትኩሳት ከተሸከምን ከኛ ጋር አስተካከልሃቸው ብለው በባለቤቱ ላይ አንጎራጎሩ። እርሱ ግን መልሶ ከነርሱ ለአንዱ እንዲህ አለው፣ ወዳጄ ሆይ አልበደልኩህም፣ በ1 ዲናር አልተስማማኸኝምን? ድርሻህን ውሰድና ሂድ። እኔ ለዚህ ለኋለኛው እንዳንተ ልሰጠው እወዳለሁ። በገንዘቤ የወደድኩትን አደርግ ዘንድ መብት የለኝምን? ወይስ እኔ መልካም ስለሆንኩ ዓይንህ ምቀኛ ናትን? እንግዲሁ ኋለኞች ፊተኞች፣ ፊተኞችም ኋለኞች ይሆናሉ። የተጠሩ ብዙዎች፣ የተመረጡ ግን ጥቂቶች ናቸውና ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። እኛ ከዚህ ክፍለ ምንባብ መነሻነት ቁጥር 14 ላይ ያለውን መነሻ አድርገን የምንማማር ይሆናል። በገንዘቤ የወደድኩትን አደርግ ዘንድ መብት የለኝምን ብሎ በተናገረው ቃል እንማራለን። አምላካችን እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። ጌታችን መድኃኒታችን ኢየሱስ ክርስቶስ በአባቶቻችን በሐዋርያት ላይ አድሮ ያጻፋቸው መጻሕፍት ብዙ ቢሆኑም ከነዚህ ከጻፏቸው መጻሕፍት መካከል ግን ትልቁን ስፍራ በሐዲስ ኪዳን የሚይዙት 4ቱ ወንጌላት ናቸው። 4ቱ ወንጌላት
ለቅዱሳት መጻሕፍት ወይንም ደግሞ ለመጽሐፍ ቅዱስ ዘውድ ናቸው። ቅዱስ ዮሐንስ አፈወርቅ መጽሐፍ ቅዱስ ራስ ነው ይልና ወንጌል ደግሞ ለራሱ ማጌጫ ዘውድ ነው ብሎ ይናገራል። ይህ ዘውድ እንደ ዘውድነቱ ከሌሎች ጭንቅላት እንዲለይ ክብር እንደሚሰጠው ሁሉ በእግዚአብሔር መሪነት ከተጻፉ ቅዱሳት መጻሕፍትም ውስጥ ለሁሉም ዘውዳቸውና ለሁሉም መድመቂያቸው ወንጌላት ናቸው። ለዛ ነው ቤተክርስቲያናችን ወንጌል ሳታነብ፣ ወንጌል ሳታሰማ፣ ወንጌል ሳትተረጉም አትውልም። በተለየ መልኩ ደግሞ የኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌልን የምትተረጉምበት መንገድ ደግሞ ይለያል። ቤተክርስቲያናችን መጽሐፍ ቅዱስን ወይንም ደግሞ ወንጌልን እንደ መጽሐፍነቱ ታነበዋለች፣ እንደ ትርጓሜነቱ ትተረጉመዋለች። የሚተረጎምና የሚነበብ መጽሐፍ ብቻ ግን ሳይሆን ወንጌል የሚኖርም ጭምር ነው። እስኪ ወንጌል በሉ። የሚኖር ነው። አዎ ጌታችን በዚህች ምድር ላይ 3 ዓመት እየዞረ በእግር ያስተማረው ወንጌል ለሚሰሙት ሰዎች ዕውቀት የሚጨብጡበትና ያላወቁትን የሚያውቁበት መንገድ ብቻ እንዲሆን ያመላከተበት ትምህርት አይደለም፣ እንዲኖሩትም ጭምር ነው የነገራቸው። እና ወንጌልን ራሱ ሲያስተምር የነበረው ጌታችን ኢየሱስ ክርስቶስ ከማስተማርም ባለፈ ከመናገርም ባለፈ እየኖረው ነበረ ለአባቶቻችን ለሐዋርያት ያሳያቸው። ስለዚህ እሱ ሲኖረው ያዩትን ሕይወት ደግሞ እነሱ ራሳቸው እየኖሩት ሌሎች እንዲኖሩትም ጭምር ይናገራሉ። ለዛ ነው ወንጌል የሚነበብ ብቻ አይደለም፣ የሚተረጎምም ጭምር አይደለም፣ የሚኖርም መጽሐፍም ጭምር ነው የምንለው። ጸሐፊያኖቹ ራሳቸው ወንጌላቱን የጻፉት ማለት ነው የሚነበብና የሚተረጎምም ሕይወትም ጭምር ያላቸው ናቸው። እኛ የመጽሐፍ ቅዱስ ክፍለ ምንባቡን አንስተን የተማርንለት ቅዱስ ማቴዎስ ጌታችን መድኃኒታችን ኢየሱስ ክርስቶስ ከ40 ቀን የገዳመ ቆሮንቶስ ጾምና ጸሎት ቆይታው በኋላ ከመረጣቸውና ከጠራቸው ቅዱሳን መካከል አንዱ ነው። ቅዱስ ማቴዎስ ትላንትና የነበረው ከመጠራቱ በፊት ሲኖርበት የነበረው ሕይወት የቅድስና ሕይወት አይደለም። ትላንትና የነበረበት የቅዱስ ማቴዎስ ሕይወት የቀራጭነት ሕይወት ነው፣ ወይም በዘመናዊው ቋንቋ የግብር መሰብሰብ ሕይወት ነበር። ግብር እየሰበሰበ ይኖር የነበረውን ቅዱስ ማቴዎስን ነው እግዚአብሔር አምላክ ይሰበስብ ከነበረው ገንዘብ የተሻለ ሊሰበስበው የሚችለው ነፍስ እንዳለ ስላወቀና ስለተረዳ ይሰበስብበት ከነበረበት ከኢየሩሳሌም መግቢያና መውጫ በሮች ላይ ጌታችን ቀርቦ ተከተለኝ ብሎ ጠራው። ቅድስና መጀመሪያ ለመኖር የሚሞክር ወይም ለመኖር የሚመርጥ ሰው ማወቅ ያለበት ነገር ቢኖር ቅድስና መጀመሪያ ጥሪ ነው። እስኪ ቅድስና በሉ። ጥሪ ነው። አው እግዚአብሔር አምላክ በቅድስና እንዲኖሩ የጠራቸው ሰዎች ወይንም ደግሞ በቅድስና እንዲኖሩ መግቢያ በሩን የከፈተላቸው ሰዎች ጥቂቶች ብቻ አይደሉም፣ ለሁሉም ጭምር ነው። እግዚአብሔር አምላክን አውቀውት እሱ እንደፈቀደውና እንዳዘዛቸው እንዲኖሩ በሩን የከፈተላቸውና እንዲገቡም ከሱ ጋር እንዲኖሩ ያዘዛቸው ሰዎች ጥቂቶች አይደሉም፣ ብዙዎች ናቸው። ጥሪውን ሰምተው ለተናገረው ነገር ምላሽ የሚሰጡት ግን ጥቂቶች ናቸው። ተከተለኝ የሚለውን ቃል ከቅዱስ ማቴዎስ አንደበት ከጌታችን ከኢየሱስ ክርስቶስ አንደበት አይስሙት እንጂ ከማቴዎስ አንደበት የሰሙት በጣም ብዙዎች ናቸው። ኧረ ተዉት፣ እሱ ይቅርና ማቴዎስን ተከተለኝ ብሎ እንኳን ክርስቶስ ሊጠራው ሲመጣ አልፎበት የሄደበት መንገድ ላይ ያዩት በጣም ብዙ ሰዎች ናቸው። አልፈውት በሄደበት መንገድ ላይ ያዩት ሰዎች ግን ሊከተሉት አልፈለጉም። ተከተለኝ የሚለውን ቃል ከአንደበቱ እስኪወጣ የጠበቁም ጭምር ስለነበሩ ማለት ነው። ጌታችን አሰራሩ በነገራችን ላይ በጣም ድንቅ ነው። ታስታውሱ ከሆነ አምላካችን ኢየሱስ ክርስቶስ ከሙታን መካከል አስነስቶ ሕይወትን ከሰጣቸው ሰዎች መካከል አንደኛው የኢያኢሮስ ልጅ ናት፣ ወለተ ኢያኢሮስ ተብላ የምትጠራዋ ማለት ነው። እና ወለተ ኢያኢሮስን ጌታችን ኢየሱስ ክርስቶስ ከሙት መካከል ሊያስነሳት ሲሄድ መጀመሪያ መልእክት ይዞ የመጣው የምኩራቡ አለቃ ኢያኢሮስ አባቷ ልጁ በጠና እንደታመመችበትና እጁን በመጫን እንዲፈውስለት ብቻ ጥሪ ለማድረግ ነው የመጣው። ታማ የነበረችው ልጁ ግን ጌታችን ኢየሱስ ክርስቶስ በመንገድ ወደ እነሱ እየመጣ ሳለ መሞቷን ሰማ። እሱን ያነሳውላችሁ ታሪክ ለምን መሰላችሁ?
ጌታችን የኢያኢሮስ ልጅ መታመሟን ሰምቶ ወደ ኢያኢሮስ ልጅ ሲሄድ በመንገድ ደግሞ 12 ዓመት ደም ሲፈሳት የነበረችን ሴት ፈውሷል። እና 12 ዓመት ደም ሲፈሳት የነበረችዋ ሴት ጌታችን ኢየሱስ ክርስቶስ የፈወሳት በገበያ መካከል ወደ ኢያኢሮስ እየሄደ ሳለን ብዙ ሰዎች ነበሩ። ብዙ ሰዎች ጌታችን ኢየሱስ ክርስቶስ በሚያልፍበት ጎዳና ላይ አብረው እየተጋፉ ያልፉ ነበር። ያቺ 12 ዓመት ደም ሲፈሳት የነበረችው ሴት ግን አብረው ይጋፉት ከነበሩት ሰዎች መካከል የምትጋፋ ሳይሆን በእምነት ነክተው እፈወሳለሁ ብላ የክርስቶስን ማለፍ እንደው ተራ አድርጋ ያልቆጠረችው ሴት ናት። ምን ልላችሁ ፈልጌ መሰላችሁ? ቅድስና ጥሪ ነው ብያችኋለሁ። ቅድስና ጥሪ ነው ማለት እግዚአብሔር አምላክ ድምጹን አሰምቶ እናንተን ለቅድስና ጠርቻችኋለሁ ብሎ እስኪነግረን የምንጠብቀው አይደለም። መፈጠራችንና በህይወት መኖራችን ራሱ ለምክንያት እንደሆነ አውቀን እግዚአብሔር አምላክን ለመከተል የምንጠጋበት ነው። ልፈውስሽ ብሎ ያቺን ሴት አልጠራትም፣ እፈወሳለሁ ብላ ወደሱ መጣች እንጂ። እግዚአብሔር አምላክ ድምጹን እስካላሰማን ድረስ እናንተን ለቅድስና ህይወት መርጫችኋለሁ ብሎ ሹክ እስካላለኝ ድረስ እኔ ለመኖር አይጠበቅብኝም ብለን መሞኘት የለብንም ክርስቲያኖች። ብዙዎች ለዛ ነው ከቤተ ክርስቲያን ውስጥ ሆነው ወደ ውጪ የወጡ ወንድም እህቶቻችን ስለ ቅድስና አንዱ ከሚያስተምሩት ትምህርቶቻቸው መካከል ምን መሰላችሁ? ጥቂቶች ናቸው እንጂ ለቅድስና የተጠሩት ብዙሃኖቹ አይደሉም ብሎ የሚያስተምሩ ሰዎች አሉ። ጥቂቶች ናቸው እንጂ ለቅድስና ተጠርተው የተመረጡት፣ ሌሎች ብዙሃኖቹ ግን ለቅድስና የተጠሩ አይደሉም፣ እነሱ እንዲሁ እንዲኖሩ የተመረጡ ናቸው ብሎ የሚያስተምሩ አሉ። እግዚአብሔር አምላክ ግን ትእዛዙን ያዘዘው ለቅድስና ኑ ብሎ የጠራቸው ሁሉንም ሰዎችን ነው። ጥሪውን መስማት ላይ ግን በግድ የሚያደርገው ጆሮአችሁን ከፍታችሁ አዳምጡኝ ብሎ የፈጠረውን ጆሮ እንዲያዳምጥ የሚያስገድድ ግን አምላክ አይደለም። ፈቃደኝነት ይፈልጋል ቅድስና። ሳንፈቅድ ሳንወድ ሳንመርጥ የምንኖረው ህይወት አይደለም ቅድስና። ማቴዎስን እግዚአብሔር አምላክ ተከተለኝ አለው እንጂ እጁን ይዞ በግዴታ አብረኸኝ ካልሄድ ካላለው። ጥሪውን ማሰማት የእግዚአብሔር ድርሻ ነው። ለተጠራው ጥሪ ተግባራዊ መልስ መስጠት ደግሞ የቅዱስ ማቴዎስ ድርሻ ነበር። ማቴዎስ ያንን ጥሪ ነው እሺ ብሎ የተቀበለው። ያንን ጥሪውን እሺ ብሎ የተቀበለው ማቴዎስ ደግሞ የሚገርባችሁ ትልቅ ባለሀብት ነበረ። በጣም ባለጸጋ ነበረ። ቀረጥ መሰብሰብ ተብሎ አሁን የሚነገረው የቀራጭነት ህይወት በቀድሞ ህይወት ላይም ብቻ ሳይሆን አሁንም እንደምታውቁት በጣም ዳጎስ ያለ ገንዘብ የሚያስገኝ ሙያ ነው። ያንን ሁሉ ሀብቱንና ንብረቱን ነው ጥሎለት የሄደው ለእግዚአብሔር። ቅድስና ጥሪ ብቻ ሳይሆን ስለዚህ ዋጋ የሚያስከፍልም ጭምር ነው። እስኪ ቅድስና በሉ። ዋጋ የሚያስከፍል ነው። እግዚአብሔርን ተከተሉኝ ብሎ ጥሪውን መስማት ትልቅ ነገር ነው። ለተጠራው ጥሪ ደግሞ መልሱን አዳምጦ ሊከተለው የፈቀደ ሰው ግን ጥሎት ሊመጣው የሚያስፈልገው ነገር አለ። እግዚአብሔርን ማናቸውም ሰዎች ነው የምላችሁ ክርስቲያኖች እንዲከተሉት ሲጠራቸው ጥለውት የመጡት በጣም ብዙ ነገር አለ። ተመልከቱ ክርስቲያኖች፣ ቅዱስ ማቴዎስ እግዚአብሔር ተከተለኝ ያለውን ጥሪ ሲሰማ ጥሎለት የመጣው ሀብቱን ነው። ቅዱስ ጴጥሮስ ተከተለኝ የሚለውን ከአሳ መረብ ከሚያጠምድበት ቦታ ላይ ሲጠራው እሺ ብሎ ሲከተለው መረቡን፣ ታንኳውን፣ ትዳሩን፣ ቤቱን፣ ልጆቹን ሁሉን ነገር ጥሎለት ነው የመጣው። ከእግዚአብሔር ያገኘው ነገር ወደ እግዚአብሔር የማይወስደው ነገር እንዳልሆነ እነዚህ ቅዱሳን ማሳያዎች ናቸው። አብዛኞቻችን ክርስቲያኖች በቅድስና ህይወት መኖር ከከበደን ምክንያቶች መካከል ምን መሰላችሁ? ከእግዚአብሔር የተቀበልናቸው ነገሮች ወደ እግዚአብሔር እንዳንሄድ መሰናክል ሆኑ። ለምነን የተቀበልናቸው ነገሮች ከእግዚአብሔር ተንበርክከን የለመንነው ትዳር ሲሰጠን ወደ እግዚአብሔር የማንቀርብበት መሰናክል ይሆንብናል። ከእግዚአብሔር ለምነነው የተቀበልነው ልጆቻችን መልሶ ከእግዚአብሔር የተቀበልናቸው ልጆቻችን መልሰን ወደ እግዚአብሔር ቤት እንዳንገባ ደግሞ ወደ ኋላ የሚስቡን ገመዶች ሆኑ። ከእግዚአብሔር የተቀበልነው ለምነን ያገኘነው ሀብት መልሰን ወደ እግዚአብሔር እንዳንመጣ አሁንም ወደ ኋላ የሚስበን ነገር ሆነ። ለዛ ነው እግዚአብሔር አምላክ ተከተሉኝ የሚለውን ጥሪ ሲያሰማ ሊከተሉት የሚፈቅዱ ሰዎች በሙሉ ኃጢአትን ብቻ ሳይሆን መተው ያለባቸው አለኝ ብለው የሚያስቡትን ነገር በሙሉ መተው አለባቸው። ለዛ ነው አሁን አይታችሁት ከሆነ
እግዚአብሔርን ለመከተልም ሆነ በቅድስና ሕይወት ለመኖር በጣም የሚከብደን እኛ ልባችን የተከፈለ ስለሆነ ነው። ብዙን እግዚአብሔር አምላክን የማይወድ ሰው እኮ ጠፍቶ አይደለም። እዚህ ቤተክርስቲያን ውስጥ እንኳን የተገኘነው ሰዎች ብንጠየቅ እግዚአብሔር ጋር በቅድስና መኖር ትፈልጋላችሁ ቢባል ታዲያ ለምን መጣው ሊሆን ይችላል መልሳችን። ሁላችንም መኖር እንፈልጋለን ከእግዚአብሔር ጋር። እንዳንኖር እያደረገን ያለው ነገር ግን ቢኖር የምንሰራው ኃጢአት ብቻ አይደለም። እግዚአብሔር ሰጥቶን ለሱ መልሰን መስጠት የከበደን የሱ በረከቶች ናቸው። ማቴዎስ ይሄን ያደረገው ከእግዚአብሔር የተቀበለውን እግዚአብሔር ሰጥቶት በህይወቱ በእጁ ላይ የነበረውን ሀብት ምንም አልፈልግም ብሎ በሩን እንደከፈተ ጥሎለት ሄደ። እግዚአብሔርን እውነቴን የምላችሁ ክርስቲያኖች ለብዙ ነገር ብላችሁ ጥላችሁት አትሂዱ። ለብዙ ነገር ብለን ጥለነው እንሄዳለን እግዚአብሔርን። በጣም ነው የምናሳዝነው። ለሱ ብለን ጥለን የመጣ ነው ትዝ የሚለን ነገር ይኖር ይሆን? እውነት እግዚአብሔርን እኮ ስለ ብዙ ነገር አሳልፈን ሰጥተነዋል እንጂ ለሱ ብለን የተውንለት ነገር ትዝ ይላችኋል? አብዛኞቻችን እኮ እግዚአብሔር አምላክ እውነቴን እንምላችሁ የመጀመሪያም የመጨረሻ ምርጫችን ሳይሆን ከአማራጮቻችን መካከል አንዱ ነው። ሲጣበን ሲጨንቀን መግቢያውና መውጫው ስናጣ የምንመርጠው ነገር ነው እንጂ እግዚአብሔር ስንደሰትም ስናገኝም ሁሌም በምንኖርበት ህይወት ላይ የመጀመሪያ ጥሪያችን እንዲሆን ላንፈልግ የምንችል ሰዎች አለን። ይሄን ደግሞ ፈልገነው ላይሆን እኮ ይችላል፣ ግን ለምደነው አላሁ ያ ነው ለኛ መሰናክል እየሆነን ያለው። ለዛ ነው ቅድስና ዋጋ ያስከፍላል። በደንብ አድርጉ ተመልከቷቸው ቅዱሳንን። እያንዳንዳቸው በህይወታቸው ከእግዚአብሔር ጋር ለመኖር ጥሪውን ተቀብለው እሺ ብለው ሲከተሉት እግዚአብሔርን ሁሉን ነገር ለመተው የመጨረሻው ደረጃ ላይ ከመድረሳቸው አስቀድሞ ጥቂቱን ነገር መተው አለባቸው። እውነት ክርስቲያኖች ለእግዚአብሔር ብለን የተውንለት ነገር ምን ሳለኛ? እውነት እስኪ ራሳችንን ሁላችንም መምር ምን የተውንለት ነገር አለ? እንደው አፋችንን ሞልተን እንኳን እኮ ይሄን ነገር ትቼለታለሁ ብንል እንኳን እኮ እኛ ለጥቂት ጊዜ ነው። ስንመለስ የተውነው ነገር አምሮን ልንወድቅ እንችላለን። ስንመለስ ለእግዚአብሔር ብዬ አቆምኩት ነገር ነው ብለን ያለው ነገር እንኳን ውስጣችንን ኮርኩሮት ልባችንን በምኞት አቃጥሎት ልንመለስበት እንችላለን። ይህንን ነው ቅዱሳን ያሸነፉት። በቃ ይህንን ነው ገመድ ቆርጠው የጣሉት። ከዛ በኋላ በዋለበት እያዋለ ባደረበት እያደረ ቅዱስ ማቴዎስ እስከ መጨረሻው ድረስ ተከተለው። እስከ መጨረሻው ማለት አንድ ጌታችን ኢየሱስ ክርስቶስ የድህነት ስራውን እስከሚጨርስ ድረስ፣ ሁለት እስከ መጨረሻው ተከተለው ማለት ደግሞ መንፈስ ቅዱስን እስከሚቀበል ድረስ። የቅድስና ህይወት ጀምረነው እየኖርንበት በቅድስና ህይወት እየተመላለስንበት የምንሸለምበት ብቻ አይደለም። እስከ መጨረሻው ድረስ መጽናት ይቆያል። እስከ መጨረሻው ድረስ መጽናት ይጠበቅበታል። ለዛ እኮ ነው ትዝ ይላችኋል ጌታችን ኢየሱስ ክርስቶስ ባረገበት ወቅት ላይ እርገቱን ለማየት የተሰበሰቡትን ደቀ መዛሙርት ምንድን ያላቸው? እናንተ ኃይልን ከአርያም እስከምትለብሱ ድረስ በኢየሩሳሌም ቆዩን ያላቸው። በየት ቆዩ? በኢየሩሳሌም ቆዩ፣ የትም እንዳትሄዱ አላቸው። ቅድስና አጽኖ በዓት ይፈልጋል ማለት ነው። ባለህበት መገኘት ይጠበቃል። ለዛ እኮ ነው ቅድም አባታችን ሲናገሩ ሰምታችኋቸዋል። ዕለት ዕለት ካላችሁበት ቦታ ላይ አትታጡ ማለት ቀጠሮ እናንተና ቤተክርስቲያን የያዛችሁት ብቻ አይደለም። ቀጠሮ ጻድቁ አቡነ ተክለ ሃይማኖት ከእናንተም ጋር የያዙት ቀጠሮ ነው። እዚች የተቀመጣችሁበት ወንበር ላይ አብሯችሁ ያለው ወዳጅ ብቻ የሚጠብቃችሁና የሚፈልጋችሁ አይደለም። እዚህ የተገኘንበት ቤተክርስቲያን ላይ ሳምንት እንደተገኘ ነው በለተቀሩት የምንኖርባቸው ዓመታት ሁሉ እንድንገኝ የሚጠብቁን ከኛ በፊት የነበሩ ጻድቃን አሉ ማለት ነው። ቅድስና አጽኖ በዓት ይፈልጋል። ካለበት ቦታ ላይ አለመታጣት፣ ወንበሩ ላይ አለመታጣት የሚለው አንደኛው ምሳሌ ነው እንጂ መጀመሪያውና መጨረሻው አይደለም። አጽኖ በዓት ማለት በመነኮሳት ህይወት ውስጥ ከገቡበት ቦታ ወይንም ደግሞ ካሉበት ስፍራ አለመውጣትን ነው። ይህን ለምን መሰላችሁ መነኮሳት የሚያደርጉት? መነኮሳት በተጋድሏቸው ውስጥ ከሚያሳልፉት ነገሮች አንዱ አጽኖ በዓትን የሚፈለገው አንደኛ ትዕግስትን ለመለማመድ ነው። ምንን ላልኳችሁ? ትዕግስትን ለመለማመድ ነው። ሰው ባለበት ቦታ ሲጸና ትዕግስትን ይለምዳል። ለምን? እዚች ወንበር ላይ ያለቀሳችሁት እንባ፣ የለመናችሁት ልመና፣ የጸለያችሁትን ጸሎት መልስ እስከምታገኙ ድረስ እግዚአብሔር አምላክን የጠየቃችሁትን እሱ ደግሞ ይኸው ብሎ እስኪሰጥ ድረስ መገኘት ትዕግስት ይጠይቃል። በአጽኖ በዓት ውስጥ
መነኮሳት ትዕግስት ይለማመዳሉ። ሁለተኛ በአጽኖ በዓት ውስጥ ቅዱሳን መጽናት የሚፈልጉት መነኮሳትም አለመታጣት የሚፈልጉት ራሳቸውን ከኃጢአት ለመጠበቅ ነው። አባ መቃርስ የሚባሉ የቤተ ክርስቲያናችን ጻድቅ አሉ። በረከታቸው ለሁላችን ትድረሰን። መቼም ነገረ ቅዱሳን ሰው እየተማረ ስለ ቅዱሳን ሕይወትና እነሱን ታሪካቸውን እያነሱ አለመማማር አይቻልም። ስለዚህ የምጠራላችሁን ቅዱሳን ብትችሉ አትዘንጓቸው። በጸሎታችሁ ውስጥ ታሪካቸውን ስትሰሙ ለምኑባቸው። አባ መቃርስ በጣም የሚታወቅበት አንደኛው ግብሩ የነበረው አጽኖ በዓት ነበር እና በዓቱ ውስጥ ገብቶ በጣም ቆልፎ በሩን እየደጁን እየጸለየ ሳለ ሰይጣን በጣም በሐልዮ የፈተነው ነበር፣ በሐሳብ ጾር ማለት ነው። ስለዚህ አንድ ትምህርት እዚሁ ላይ ተጨመረ ማለት ነው። ሰው ያለበት ቦታ ስለተቀመጠ ፈተና ይርቀዋል ማለት አይደለም ማለት ነው። ሰው ዓለሙን ጥሎ እንደመጣው ሁሉ በልብ ውስጥ ያለውንም ዓለም ማስወጣት ካልቻለ ቦታ የመቀየር ሁኔታ ብቻ ነው የሚሆንበት ማለት ነው። ተረድታችሁኝ ይሆን? ቦታው ላይ ስንቀመጥና ያለንበት ቦታ ላይ ላለመናወጽ እንገኛለን ብለን ከእግዚአብሔር ጋር ተጋድሎ ስንጀምር ቦታውን ብቻ ሳይሆን ቀይረን መምጣት ያለብን ልባችን ውስጥ ያለውንም ዓለም እንዲወጣ በጣም አድርገን መሞከር አለብን። ይህን እግዚአብሔር ለሁላችን ያድርገው። ዓለሙን ማሸነፍ ያቃተን ከውጭ ስለሚያጠቃን ብቻ አይደለም፣ ልባችን ውስጥ ያለውንም ጭምር ነቅለን ማውጣት ስለከበደን። ለዛ ነው እንዲያውም ሌላ ታሪክ ልንገራችሁ። ቅዱስ አትናቴዎስ በምንኩስና ሕይወቱ ላይ ውስጥ ገብቶ እየኖረ ካለበት ገዳም ሰዎች መጥተው እንዲህ አሉት፣ አትናቴዎስ ሆይ ዓለም ሁሉ ጠልቶሃል አሉ። እየሰማችሁ ነው? አትናቴዎስ ሆይ ዓለም ሁሉ ጠልቶሃል ሲሉት አትናቴዎስ ምን አለ መሰላችሁ? ችግር የለም እኔ ዓለሙን አስቀድሜ ጠልቼዋለሁ አለ። አሁን እውነት እንዲህ አይነት የቅድስና ሕይወት ውስጣችን ስለታጣ ነው። እኛ ዓለምን ስላልጠላናት ከልባችንም አውጥተን ስላላወጣናትና ስላልተፋናት ርዝራዟ ሁሌም ውስጣችን ስላለ ነው የሚከብድን። ወደ አባ መቃርስ ስመልሳችሁ፣ ስለዚህ በዓቱን ቢዘጋም በውስጥ ግን በሐልዮ ሰይጣን ይፈትነው ነበር እና ሐልዮ ውስጥ ምንድነው የሚለው? ካለህበት ቤት ውጣ ውጣ ነበር የሚለው። ውጣ ውጣ ምን ታረጋለህ ይለው ነበር። መነኮሳትን በጥቅሉ ከመነኮሳት አንጻር ያው መጽሐፍ ስለሚል ነው እንጂ በቅድስና ሕይወት ላይ መነኮሳትን የሚፈትናቸው እርኩስ መንፈስ ወይም ደግሞ ሳጥናኤል አሊያም ደግሞ አጋንንት በአራት መንገድ ነው ይላል። አንደኛው ምን ያረጋቸዋል? ሳያውቁ እንዲመነኩሱ ያረጋቸዋል። ሁለተኛ ሳያውቁ ከመነኮሱ በኋላ ደግሞ ጾሩን ያቀልላቸዋል፣ ፈተናውን አያከብድባቸው። ስለዚህ ሌላው ሲሰቃይ ሲያዩና እነሱ ጾሩ ቀሎላቸው ሲኖሩ እኒህ መነኮሳት ምን አይነት ሐሳብ ውስጣቸው ያድራል? ለካ ይህ ሕይወት ከባድ አይደለም መጀመሪያውኑ ማለት ይጀምራሉ። ትጥቅ ይፈታሉ እንደማለት ነው። ጾሙን፣ ጸሎቱን፣ ስግደቱን፣ ምጽዋቱን ጾሩ እየቀለለላቸው ሲመጣና እንደሌለ ሲመስላቸው ራሳቸውን በስንፍናና በቸልተኝነት እንዲዘናጉ ያረጋቸዋል። ሶስተኛ ምን ያረጋቸዋል? ካሉበት ቦታ ውጡ ውጡ ይላቸዋል። ምክንያቱም ጾር የለባቸውም፣ ቀላል ነው። ፈተናዎች እነሱ እየተፈተኑ ካልሆኑ ሰይጣን ምን ይላቸዋል? ወጣችሁ ሌሎች የተፈተኑትን እንድታድኑ ካሉባቸው ቦታዎች ሂዱ ይላቸዋል። ጭካኔው አራተኛው ላይ ነው። ከወጡ በኋላ እንዳይመለሱ እዛው በዓለም ውስጥ ያጠምዳቸዋል። ይሄ መነኮሳት ፈተና ቅድስና ላይ እንዳለ ታውቃላችሁ። ስለ ቅድስና ሳናውቅ እንዲሁ ዝም ብለን የቅድስና ሕይወት እንድንኖር ያደርገናል። ስሙ እንግዲህ ከዛ ምን ያደርገናል ደግሞ ልክ ሳያውቁ እንዲመነኩሱ እንዳረጋቸው እኛንም ስለ ቅድስና ሳናውቅ ሳንረዳ ለመኖር እንድንጀምርና እንድንለማመድ ያረግና ከዛ በኋላ በቅድስና ውስጥ ያሉ ፈተናዎችን ግን እንዲታጡብን ያረጋል። ምንም ሳንፈተን ስንጸልይም ምንም ሐሳባችን አይረበሽም፣ ስንሰግድም ጉልበታችን አይደክምም፣ ስንጾምም ረሃብ አይሰማንም፣ ስንመጸውትም ጎደለብን የሚባል ስሜትም አይመጣብንም። ሌላው ቸግሮት የሚጠይቀውን መንፈሳዊ ሕይወት ጥያቄ እኛ ምንም ነገር አይሰማንም። ስለዚህ ለኛ ይሄ ነገር ቀላል መስሎ መሰማት ልክ ሲጀምር እናንተ ስለዚህ ይሄ ነገር በደንብ ማውራት ትችላላችሁ ብሎ እንድንናገር ያረጋል፣ እንድናወራ ያረጋናል። ከዛ በኋላ በአራተኛው ባወራ ነው በራሳችን ንግግር መልሰን እንድንጠፋ ያረጋናል። ቀለለን ብለን በተናገርነው ጽድቅ እዛው ከብዶን ስንገኝ እንገኛለን። አባ መቃርስን ለዛ ነው ከዘጋበት በዓት ሐልዮን ሐሳቡን ሰላም ነሳውና ውጣ ውጣ አለ። መጨረሻ ላይ ምን አረገ መሰላችሁ? አባ መቃርስ በሩን ከፈተውና እግሩን አወጣው።
ከቻልክ ጎትተህ ውሰደኛል። ከቻልክ ጎትተህ ውሰደኝ፣ እኔ አልሄድልህም አለው። 1000 ዓመት በሐሳቤ ብትፈትነኝ ፈቅጄና ወድጄ ግን አርገው ወዳልከኝ ኃጢያትና ስላሳሰብከኝ ሐሳብ ግን አልገዛልህም አለው። እውነት እንዲህ አይነቱን አጽኖባት እግዚአብሔር አምላክ ይስጠን። እንዲህ አይነቱን ቅድስና ነው ቤተክርስቲያን እንድንኖረው የምታረገን። ካለንበት ቦታ ላይ ሊያናውፀን የሚችል ፈተና እንኳን ቢኖር እግራችንን አንዱን አውጥተን ከቻልክ ስበህ ውሰደኝ፣ አለያ ግን አትረብሸኝ ማለት ነው ያለብን። አለያ ግን ከምንኖረው ቅድስና ሕይወት ለመለማመድ ከምሞክረው አትፈትነኝ ነው ማለት ያለብን። ለዛ ነው በኢየሩሳሌም ቆዩ አላቸው። ማቴዎስ ኢየሩሳሌም የተባለች ቦታ ላይ በጽርሐ ተዋህዶ በዛች አዳራሽ ውስጥ መንፈስ ቅዱስ እስኪወርድለት ድረስ የትም አልሄደም ነበር። ያ መንፈስ ቅዱስ የወረደለት ሐዋርያ ነው ከዛ በኋላ ይህንን ታሪክ የጻፈው። ወንጌሉ ሲነበብ እንደሰማችሁት ቅዱስ ማቴዎስ ጌታችን በምሳሌ ያስተማረውን ትምህርት ነው እሱ ጽፎት የምታገኙት። ጌታችን እንዲህ አለ፣ መንግሥተ ሰማያት የወይን አትክልት ስፍራ ያለውን ባለቤት ሰው ትመስላለች አለ። ከዛ በኋላ ያ የወይኑ ባለቤት ስፍራ ጌታው ባለቤቱ የወይኑን ስፍራ ቦታ እንዲያስተካክሉለት ሰራተኞችን ፈለገ። እነዛን ሰራተኞች ጠዋት በማለዳ በ12 ሰዓት ወጥቶ ተሰብስበው ካሉበት ቦታ ላይ ጠራ። ይሄ ታሪክ በተጻፈበት አውድ ስንመለከተው አባቶቻችን እንደሚያስተምሩን ከሆነ ፍልስጤማውያንና እስራኤላውያን ልክ እንደኛ ሀገር ባህል ያለ ነገር አላቸው። እሱ ምንድነው? አይታችሁ ከሆነ የቀን ሰራተኞች አንድ ቦታ ላይ ነው የሚሰበሰቡት። እየሰማችሁ ነው? አንድ ቦታ ላይ እኮ ነው የሚሰበሰቡት። ከዛ በኋላ ስራውን የሚያሰራው ሰው ይሄድና የሚፈልገውን ሰው ያክል ምን ያደርጋል? ወስዶ ይሄዳል። የሥራ ሰዓቱ ካለፈ በኋላ እዛው አደባባይ ላይ ብትሄዱ ሰራተኞቹን አታገኟቸው፣ ተበትነዋል። በቃ ዛሬ ስራ የለም ማለት ነው ይላሉ። ሰዓቱ ስታልፍ 12 ሰዓት ሄደ። የሚፈልገውን ያክል ሰራተኞች ይዞ ሄደና የወይኑ እርሻ ላይ ያሰማራቸው እንዲሰሩ። እነዛን ሰዎች ያስገባቸው ታዲያ 12 ሰዓት ያስገባቸውን በ1 ዲናር ተስማምቶ ነው ያስገባቸው። በ1 ዲናር ተስማምቶ ነው ያሰማራቸው። በዛም በ1 ዲናር ተስማምተው ከገቡ በኋላ እነዚህ ሰራተኞች ያ የወይኑ ስፍራ ባለቤት የሆነው ግን ተመልሶ ወጣ። በስንት ሰዓት? በ3 ሰዓት። በስንት ሰዓት አልኳችሁ? በስንት ሰዓት? በ3 ሰዓት ተመልሶ ወጣ። በ6 ሰዓትም ተመልሶ ወጣ። በ9 ሰዓት ተመልሶ ሲወጣ አሁንም ሰራተኞችን አገኘ። እንግዲህ ቅድም እንዳልኳችሁ በሀገራችን እንኳን ባለው እንደምታውቁት የቀን ሰራተኞች 9 ሰዓት አሉ። መሆን አይጠበቅባችሁም እኮ እንደው ካያችሁት ነው የጠየኳችሁ። 9 ሰዓት ብትሄዱ የቀን ሰራተኛ አለ? አይኖርም። ከዛ ከሚሰበሰቡበት ቦታ ይበተናሉ ስራ የለም ብለው ስለሚያስቡ። 9 ሰዓት ላይ ግን ተመልሶ ያ የወይኑ ስፍራ ባለቤት ቦታ ሄደና አሁንም ስራ ፈተው የተቀመጡ ሰዎችን ተመለከተ እና እኔ የወይን አትክልት ስፍራ ቦታ ስላለኝ ኑ ወደዛ ላስገባችኋል። ተመልሶ ደግሞ በ11 ሰዓትም ወጣ። ስለዚህ ይሄ ወይን ስፍራ ባለቤት ቦታ በ12 በ3 በ6 በ9 እና በ11 ሰዓት በ5 የተለያዩ ሰዓቶች ወጥቶ ሰራተኞችን አስገባና የወይኑን ስፍራ አትክልት እንዲያዘጋጁለት ወይንም ደግሞ እርሻውን እንዲያርሱ አረገ። የዛ የወይን ስፍራ ባለቤት ቦታ ተብሎ የሚጠራው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የወይን ስፍራ ተብላ የምትጠራው አንድም ቤተክርስቲያን ናት። ቅዱስ ቄርሎስ እንደሚናገረው ደግሞ አንድም የቅድስና ሕይወት ነው ይላል። እግዚአብሔር አምላክ የእርሻው ባለቤት ነው ማለት እንድንኖረው የጠራን የቅድስና ሕይወት ምንጩና መገኛው ራሱ እግዚአብሔር ነው። እኛ ራሳችን ከራሳችን እንድንኖረው ያመጣነው የሕይወት ፍልስፍና ወይንም ደግሞ የአኗኗር ዘይቤ አይደለም። ለዛ ነው ቅድስና ክርስቲያኖች በጣም ትኩረት የሚያስፈልገው የክርስቲያኖች ሕይወት ነው። ለምን መሰላችሁ? ሰው ስለ ቅድስና ማወቅም ሆነ መረዳት ያለበት ቀዳማዊ የመጀመሪያ ነገር የሚባለው ይሄ ሕይወት በእግዚአብሔር የተመሰረተና እግዚአብሔር ኑሩት ባለበት መንገድ የሚኖር ነው እንጂ ሰው በገዛ ፈቃዱ ሊኖረው በፈለገበት መንገድና ቅርጽ የሚኖረው አይደለም። ዓለም ላይ ያለብን ትልቁ ችግር አሁን ላይ ይሄ ነው። ክርስቲያኖች ቅድስና ባልነው መነጽር መንፈሳዊነትንም ብንመለከተው ተመሳሳይ ነው። ብዙ ሰው ከመንፈሳዊ ሕይወት እየኖረ ቤተክርስቲያን በምትለው መንገድ መንፈሳዊ ሕይወቱ ሲመዘን ግን
እንዳልኖረ የሚያውቀውና የሚመለከተው የመጀመሪያው ነገር የሚኖረው መንፈሳዊ ህይወት ቤተክርስቲያንም ሆነ ቅዱሳት መጻሕፍት እግዚአብሔርም እንዳዘዘው ሳይሆን ለእርሱ እንደተስማማው ስለሆነ ነው። ለዛ ነው ዓለም ላይ መንፈሳዊነት የሚለውን ምንም አይነት አውድ ብትመለከቱ እያንዳንዱ ቤተ እምነት የራሱ የሆነ የመንፈሳዊ ህይወት የአኗኗር ስልት አለ። ስለዚህ የትኛውን መንፈሳዊ ህይወት እየኖርን እንደሆነ ማወቅና መጠንቀቅ መቻል አለብን። ቅድስናም እንደዛው ነው። ሁሉም ቤተ እምነት ከቤተ ክርስቲያን ውጪ ያለው ለሚያመልኩትና እዛ ቤተ እምነት ውስጥ ላሉት ሰዎች ቅድስና ብሎ የሚተረጉመው ነገር አለ። ቤተ ክርስቲያን ውስጥም ስንገባ ቅድስና ተብሎ የሚተረጎምበት መንገድ አለ። እንደ ቃሉ ብንመለከተው ቅድስና መለየት፣ መመረጥ ማለት ነው። ቅድስና የሚለውን አቻ ቃል ግን ሊቃውንት ሲያስተምሩ ጥሩ የሆነው መፍቻ ቢባል ግን ቅድስና ማለት እግዚአብሔርን መምሰል ማለት ነው። እስኪ ቅድስና በሉ። ማንን መምሰል ነው? እግዚአብሔርን መምሰል ነው። ተመልከቱ፣ የመጀመሪያውን የሰው ልጅን ሲፈጠር እግዚአብሔር አምላክ በምኑና በምኑን የፈጠረው? በአርአያውና በአምሳሉን የፈጠረው። ምሳሌውን አርአያውን ተከትሎ እንዲኖር አድርጎ ነው እግዚአብሔር የፈጠረው፣ በቅድስና ማለት ነው። ኃጢአትን መርጦ መስራት የሰው ልጅ የራሱ የነጻ ፈቃድ ውጤት ሆነ እንጂ እግዚአብሔር አምላክ እንደዛ እንዲኖር አድርጎ አልነበረም የፈጠረው። ከዛም ከመጀመሪያው ሰው ልጅ በኋላ ያሉትን ሰዎች ስትመለከቱ የእግዚአብሔር የቅድስና ህይወት መገለጫው እርሱን መስለው እንዲኖሩ ፍጥረታቱን ወይም የሰው ልጆችን መጥራትን። ስለዚህ ቅድስና የሚባለው ይሄ ነው። እርሻው ቅድስና ነው። በየሰዓታቱ ያ የወይኑ እርሻ ባለቤት ይወጣ ነበረ። ቅድስናውን እንድንኖር የሚፈልገው እግዚአብሔር የሆነ ጊዜ ላይ ብቻ አልነበረም ሲጣራ ነበር። በጣም እኮ ነው የሚገርማችሁ። ዛሬ እኮ ለአንዳንዶቻችን ቅድስና ትዝታ ሆኗል። ቅድስና አሁን የሚኖር ህይወት የማይመስለው ሰው እኮ አለ። አሁን የጻድቁ አባታችን ገድል ቅድም ሲተረጎም የጻድቁ አባታችን ገድል እየተረጎመም ሊቃውንቱ ሲያሰሙን አንዳንዶቻችን እኮ ማን ያውቃል በምንሰማበት ጊዜ ላይ ከንፈር እየመጠጥን ደጉ ዘመን እኮ ያኔ ነበር እያልን የምናወራ ሰዎች እኮ አንጠፋ። ትላንትና የሚኖር የቅድስና ህይወት ወይም የተኖረ ዛሬ ላይ የማይኖር የቅድስና ህይወት የለም። ዛሬም ድረስ ቅዱሳን አሉ፣ ለእግዚአብሔር ታዘውት የሚኖሩ እንደ ቃሉ አብረው ለመኖር ከእግዚአብሔር ጋር የታመኑ አሉ። ይኖራል ቅድስና። እኛ መኖር ስላቃተን፣ እኛ መኖር ስለከበደን የቅድስና ህይወት የለም ብለን መናገር አንችልም። ልክ መንፈሳዊነትንም በዛው መነጽር ማየት ትችላላችሁ። ሰው አንዳንዱ መንፈሳዊ ሆኖ መኖር ሲከብደው ህይወቱን ያጣጥለዋል። አንዳንዶቻችንም ቅድስናን መኖር ሲከብደን እናጣጥለዋለን። ምክንያት የሌለው ህይወት በዚህ ዘመን ቅድስናን ህይወት ገንዘብ አድርጎ መኖር እንደውም ለአንዳንዶቻችን የኋላ ቀርነት ምልክትም አድርገን የምንቆጥረው አለ። የታክሲ ላይ ጥቅስ መቼም አንብባችሁ ታውቃላችሁ ብዬ ነው። ታክሲ ላይ እንዲህ አይነት ጥቅስ ወይም መኪና ላይ ታችሁ በጥቅሉ ታውቃላችሁ። በተኩላ ዘመን በግ መሆን ሞኝነት ነው የሚል አይታችሁ አታውቁ? እና አንዳንድ ሰው አቤት ብልህነት፣ አቤት አስተዋይነት፣ እውነት እኮ ነው ይላል። እንዴት እውነት እኮ ነው። ተኩላ በበዛበት ዘመን እኔ ሞኙ በግ ልሁን እላለሁ ይላል። ይሄ እኮ ከወንጌል ጋር የሚጣረስ እኮ ነው። ጌታ በወንጌል ላይ ያለው ምንድነው? በተኩላዎች መካከል እንደ በግ ልካቸዋለሁ ነው ያለው። እንደ በግ ተኩላ ስለበዛ ተኩላ የመሆን መብት የለንም። ተኩላ ስለበዛ ተኩላውን አስመስለን የመኖር መብት የለንም። ተኩላ በበዛበት፣ ተናካሾች ባሉበት፣ በጎች በማያልፉበት ቦታ እናንተ እንደ በግ ኑሩ አለ። እንደምን ኑሩ? የተኩላውን አፍ መዝጋት፣ እንዳይባላ ማድረግ፣ በሰላም ማሳለፍ የማን ድርሻ ነው? አረ መልሱ ባካችሁ። የእግዚአብሔር ድርሻ ነው። ቅድስናውን መኖር የኛ ኃላፊነት ነው። በቅድስና ህይወት ውስጥ በምንኖረው ጊዜ ላይ የሚገጥመንን ፈተና መንገዱን አስተካክሎ ማሳለፍ ደግሞ የማን ድርሻ ነው? የእግዚአብሔር ነው። ለዛ ነው ይሄንን መንገድ ይሄንን ህይወት ትላንትና ያለፈበት ትላንትና የቀረ ዛሬ ላይ የማይኖር ሰዎች የሚመስለን ሰው ካለን በጣም መታረም አለብን። የቅድስና ህይወት መቋረጫ የለውም። አምላካችን ኢየሱስ ክርስቶስ ዳግም በፍርድ እስከሚመጣ ድረስ ቅዱሳን ይኖራሉ። ህይወቱንም ለመኖር የሚሞክሩ ሰዎች መታጣት የለባቸው። ለዛ ነው የመጀመሪያው 12 ሰዓት ላይ ወጥቶ የጠራቸው ማለት እግዚአብሔር አምላክ ዓለማትን በፈጠረበት ጊዜ ላይ በቅድስና ህይወት እንዲኖሩ የጠራቸው ሰዎች አሉ።
አዳም ልትሉት ትችላላችሁ፣ ሄኖክ ልትሉት ትችላላችሁ፣ ሌሎችም ቅዱሳን የነበሩትን ደጋጎቹ የመጀመሪያው ዘመን ላይ የነበሩትን አበውን መጥራት እንችላለን። እነሱ እግዚአብሔር አምላክ በመጀመሪያው ዘመን ላይ በቅድስና ሕይወት እንድንኖር የጠራቸው ናቸው። በሶስት ሰዓትም የጠራቸው አሉ፣ ልክ እንደነ አብርሃም ያሉት ማለት ነው። ቀትር 6 ሰዓት ኃጢአት በበዛበት ነውር በበዛበት ሰዓት የጠራቸውም ሰዎች አሉ። የ6 ሰዓት የቀትር ፀሐይ ለመንገድ በጣም እንደሚያዳግተው ሁሉ የቅድስና ሕይወትን ለመኖር በጣም በሚከብድ ዘመን ላይ ቅዱሳን ሆነው የተገኙ ሰዎች አሉ። አሁን እኛ ይሄንን ሁሉ የምላችሁ ምክንያት ምን መሰላችሁ ክርስቲያኖች? ሕይወቱን ላለመኖር ምንም ምክንያት የለንም። ቅድስና ሕይወቱን ላለመኖር ምንም ምክንያት የለንም። ኃጢአት የበዛበት ዘመን ነው ካልን እኛ ያለንበት ዘመን ባይተናነስ እንኳን ከዛ ባይተናነስ ኃጢአት የበዛበት ዘመን ነበር። በዛ ዘመን እንኳን ቅዱሳን ነበሩ። እንደ ሰዶም እንደ ጎሞራ ኃጢአት የበዛበት ከተማ አልነበረም ነበር አብርሃም የነበረበት ዘመን ላይ። እዛ ቦታ ውስጥ እንኳን እንደ ሎጥ ግን የተመሰገነ ጻድቅ ነበር። ቅድስና ሕይወቱን ላለመኖር እውነት ምን ምክንያት አለኝ? አልተጠራንም እንዳትሉ እግዚአብሔር አምላክ ጠዋት ብቻ የሚጠራ አምላክ አይደለም። 3 ሰዓትም ላይ ይጠራል። ኃጢአት የበዛበት 6 ሰዓትም ላይ ይጠራል። ረፍዶ 9 ሰዓትም ይጠራል። ከመሻ 11 ሰዓትም ይጠራል። እኛ ለሚጠራው ጥሪ ይሁንታና ሽታ መስጠት ከቻልን እግዚአብሔር አምላክ የቅድስናውን ደጅ የሚዘጋበት ዘመን ዳግም ሲመጣ ነው። እስከዛ ድረስ ሰው በቅድስና ሕይወት ለመኖር የሚችልበት ጊዜ አለ። ለዛ ነው 12 ሰዓት ማለት አንድም ይላል ቅዱስ ዮሐንስ አፈወርቅ የልጅነት እድሜ ነው። አንዳንዶችን እግዚአብሔር አምላክ ለቅድስና ገና ከእናታቸው ማህፀን የመረጣቸው አሉ። ልክ እንደነ ኤርሚያስ ነቢያቱ አይነቱ ከእናታቸው ማህፀን ጀምሮ የቀደሳቸው አሉ። በ3 ሰዓት እድሜያቸው ገና ልጆች በሆኑበት ጊዜ ልክ እንደነ ቅዱስ ቂርቆስ አይነቶቹም ተጠርቶ የመጡ አሉ። በ6 ሰዓት በወጣትነት እድሜ ላይ የተጠሩ ልክ እንደ ዮሐንስ ወንጌላዊ አይነቶች አሉ። በ9 ሰዓት የመጡ በእርጅና ዘመናቸው ላይ የተጠሩም አሉ ልክ እንደነ ቅዱስ ጴጥሮስ አይነቶቹ። 11 ሰዓት የኃጢአት ጠረፍ ጫፍ ላይ ደርሰው ምንም ሊያደርጉት የሚችሉት የጽድቅ ሥራ ቢታጣባቸው እንኳን ሰው ተስፋ ቢቆርጥ እግዚአብሔር ተስፋ ሳይቆርጥባቸው የተመለሱ ጻድቃንም አሉ። እኛ የትኛው ጎራ ላይ ልንሆን እንችላለን ብለን እንጠይቅ ይሆናል እንጂ እግዚአብሔር አምላክ የማይጣራበት ዘመን የለም። የመግቢያ ሰዓታችንን ነው መጠበቅኛ ድርሻ። 12 ሰዓት ካልጠራን 3 ሰዓት አይጠራንም ማለት አንችልም። 3 ሰዓትም ካልጠራን 6 ሰዓት አይጠራንም ማለት አንችልም። ለ9ም ለ12ም ወይም ለ11ም ተመሳሳይ ነው። ስለዚህ ጠዋት ጠራ 3 ሰዓትም 6 ሰዓትም 9 ሰዓትም 11 ሰዓትም ጠራ። ይሄን ቅድስናውን ሕይወት እንድንኖር የሚፈልገው እግዚአብሔር ሁሉም መልስ ሰጥተውታል። በጣም የሚደንቅ ነው። ለቅድስና ሕይወት ተጠርተው የወይኑ ስፍራ ላይ እንዲያገለግሉ የተሰማሩት ሰራተኞች እግዚአብሔር በቅድስና እንዲኖሩ ጠርቷቸው እሺ ያሉት ናቸው። ለዛ ነው ቅድም ብያቸዋለሁ፣ ምንም ምክንያት የለንም አልጠራንም እንዳንል እግዚአብሔር አምላክ ከመጣራት የቦዘነበት ዘመን የለም። እግዚአብሔር አምላክ እኮ ቤተክርስቲያን እኮ በጣም ለምትደንቃችሁ ንስሐ ስለሚገቡ ነፍሳት ብዛት ብላ ንስሐ ያልገቡ ነፍሳትን አትረሳም። ከክርስቶስ ዘመን ጀምሮ እስካሁን ድረስ የቤተክርስቲያን ምናልባት ያልተቋረጠ ተመሳሳይ ስብከት ምንድነው ብትሉ መንግስተ ሰማያት ቀርባለችና የት ግቡ ነው፣ ንስሐ ግቡ ነው። አይገርምም? ይሄን ሁሉ ዘመን የገባው ንስሐ ሰው እንኳን ቁጥሩ ብዙ ስለሆነ አሁን ላይ ይሄ ስብከት ይቀዛቀዝ አይባልም። ዓለም ላይ ኃጢአት እስክትጠፋ ወይም ኃጢአተኞች በሙሉ ነውርን እስኪተው ድረስ ይሄ ስብከት አይቆም፣ በፍጹም ሊቆም አይችልም። ጥሪው የእግዚአብሔር ይሄ ነው ያልኳችሁ ለዚህ ነው። ለሁላችንም የሚጣራው ጥሪ። ሌላው በዚህ ሰዓት ላይ ማወቅ ያለብን ደግሞ ምን መሰላችሁ? በእያንዳንዱ ሰዓት ላይ እግዚአብሔር አምላክ ጥሪውን ጠርቶ ለቅድስና ሊጠራ ይችላል። ነገር ግን አንዳንዶች 12 ሰዓት ገብተው 3 ሰዓት የሚወጡ አሉ። በልጅነታቸው ተቀድሰው ተመርጠው ሳለ ነፍስ እያወቁ ሲመጡ የቅድስና ሕይወትን የተዉ አሉ። ስንቶቻችንን ቅዱስ ቁርባን እኮ ትዝታ የሆነብን ሰዎች አለን። ልጆኝ የቆረብኩኝ እኮ ነን የምንል የለንም? የሆነ ዘመን እኮ ነው ንስሐ የገባሁት ብለን የምናወራ የለንም? አለን። በልጅነታችን እግዚአብሔር የሰጠንን የቅድስና ጥሪ ነፍስ እያወቅን ስንመጣ ይቅርታ እንዲያውም ነፍስ እያወቅን ሳይሆን ኃጢአትን እየተለማመድን ስንመጣ ብንለው ነው ጥሩ። ነፍስ ማወቅማ ሲባል
እውነት ለመናገር ቅድስናን እየተረዳን ስንመጣ ለዛ ነው ቅድስና ለሶስት ነው የሚከፈለው ስሙ ንጽሐ ሥጋ ንጽሐ ነፍስና ንጽሐ ልቡና ነው የሚባለው እስኪ ንጽሐ ሥጋ በሉ ንጽሐ ነፍስ ንጽሐ ልቡና ስሙ ንጽሐ ሥጋ በነገረ መለኮት ቋንቋ በተማሩት መምህራን አንደበት ሲናገር ንጽሐ ሥጋ የሚባለው ፒዩሪፊኬሽን ነው ይባላል ሰውነትን ማንጻት ማለት ነው ንጽሐ ነፍስ የሚባለው ኢሉሚኔሽን ማለት በጣም የመገለጥ ህይወት ደረጃ እስከመድረስ ነው ኢሉሚኔት ማለት በብርሃን ህይወት ውስጥ መመላለስ ማለት ነው በብርሃን ህይወት ውስጥ መመላለስ ማለት ነው ንጽሐ ልቡና የሚባለው ዲቫይናይዜሽን ነው የሚባለው ሱታፌ አምላክ ከእግዚአብሔር ጋር ፍጹም እሱን መስሎ ለመኖር መታደል ማለት ነው ይሄንን ህይወት ለመለማመድ ነው ሰዎች የተጠሩት እንግዲህ ይሄን ያልኳችሁ ሰው ነፍስ ሲያውቅ ከቤተ ክርስቲያን ጠፋ ማለት እንዴት ነው ሰው ብርሃን ከሆነው ከእግዚአብሔር ጋር ለመኖር እድል ደርሶት ወደታች የሚንሸራተተው አይደለም ነፍስ ስናውቅ ሳይሆን ኃጢያትን እያወቅናት ዓለም ላይ ያለውን ነውር እግዚአብሔር ከሰጠን እድል ስናነጻጽረው ነገም ተመልሰን ልናገኘው የምንችለው ነገር እንደሆነ እየተሰማን ሲመጣ ትተነው መውጣት ጀመር ለዛ ነው 12 ሰዓት ገብቶ 3 ሰዓት ይወጣል በልጅነቱ ገብቶ ደግሞ በወላጆቹ እጅ ተስቦ ቤተ መቅደስ ገብቶ ቅዱስ ቁርባን እየተቀበለ አባቶቹ ሲያሸበሽቡ ከካህናቱ ጋር አብሮ ቆሞ የወጣትነት ዘመኑ ላይ ደግሞ ይወጣል ሲያየው ቤተ መቅደስ ውስጥ መኖር ሲያየው ከእግዚአብሔር ጋር በቅድስና መኖር ዓለም ላይ ሊኖረው የሚችለውን ህይወት ያሳጣው የሚመስለው ሰው አለ ስንቱ መሰላችሁ እኮ ቤተ ክርስቲያን ውስጥ ገብቶ ኖሮ የተወሰነ ጊዜ ቆይቶ በኋላ ላይ ሲያስበው ግን ሰው ከደረሰበት አልደረስኩም ብሎ የወጣው ሰው ከነበረበት ወጣ ሰው እምላችሁ ዓለም ላይ ያለው ማለት ነው ሰርቶ ወጥቶ ወርዶ ያገኘውን ሲመለከት ምን እኔው ቤተክርስቲያን ስል ኋላ ቀረው ያለ ሰው የለም አለ 6 ሰዓት ሲል ይወጣል ሊያውም ፀሐዩ የሚከርበት ለመንገድ እንኳን የማይመችበት ጊዜ ላይ ሰው እንዴት ነው የማይመች ጊዜ ላይ የማይሆን ወቅት ላይ የሚወጣው አሁን ባለንበት ዘመን ቅድስናን አንኖርም ማለት የማይመች ዘመን ላይ እንዲሁ አልባሌ ሆነን እንኑር እንደማለት ነው 6 ሰዓት በወጣትነቱ ከተለያየ ህይወት ከማይመስል እግዚአብሔር ጉድጓድም ማጠም በሉት ከዛ ህይወት አውጥቶት ደግሞ እድሜው እየሸመገለ ሲመጣ ጎልማሳ ሲሆን እግዚአብሔር በበረከት ሲጎበኘው ደግሞ የሚሸሽም አለ በቅድስና ህይወት አንዳንዶች ደግሞ በጎልማሳነታቸው ተጠርተው በርጅና ዘመናቸው የሚወጣሉ ሁሉም ሰዓት ላይ እግዚአብሔር አምላክ ግን አሁንም ይጣራል የቅድስናው ጥሪ አይቋረጥም ሁሌም ያለ ነገር ነው ሌላው ከዚህ የምትማሩት ቁም ነገር ሁሉም በገቡበት ሰዓት ቀድመው የገቡትን ሰዎች እያዩ መጽናናት ይችላሉ ምሳሌ 12 ሰዓት የገቡት ሰዎች በጠራቸው በእግዚአብሔር ይጽናናሉ የሚያዩት እንኳን ባይኖር ማለት ነው ቅድስናን ተምሳሌት አድርገን ልንኖረው የምንችለውን ምሳሌ አርያ አድርገን የምንጠራው ፍጡር እንደኛ ብናጣ የጠራንን እግዚአብሔርን እያየን ታምነን የመኖር ኃላፊነት አለብን ቅድስና ቢታጣ አሁን እዚህ ምን ደግ ዘመን አለ እንላለን ምን መልካም ሰው አለ ምን መልካም ካህን አለ ምን መልካም ቄስ አለ ብለን እናገራለን ምንም መልካም ነገር ቢጠፋ መልካም የሆነ እግዚአብሔር ግን አለ ምክንያት የለንም 3 ሰዓት የገቡት ሰዎች ቢያንስ 12 ሰዓት የገቡትን እያዩ ይጽናናሉ ቀድመዋቸው አሉ ስራው እንዴት እንደሆነ ያያሉ ቅድስና ማለት እኮ የቀደሙትን ማሰብ እኮ ነው ቅዱስ ጳውሎስ ለዛይል ዕብራውያን 13 መልእክቱ ላይ ዋኖቻችሁን አስቡ የሚለው ቀድመውን የገቡትን ማለት ነው ለምን ይመስላችኋል ገድላቸው የሚነበቡት ለምን ይመስላችኋል ተአምራቸው የሚተረጎመው ገድላቸው እየተነበበ እንድንሰማው የሚደረገው ተክለ ሃይማኖት ቀድመውን ኖረው ታይተውታል የሳቸውን ገድል እየተተረጎመ የምንሰማው እንዲህ ኑር እየተባለ ነው ሌላ ምንም ነገር እኮ ኖሮት እኮ አይደለም እንዲህ ኑር ለማለት ነው 6 ሰዓት የገባውም 3 ሰዓት የገባውን ያያል 9 ሰዓት የገባውም 6 ሰዓት የገባውን ያያል 11 ሰዓት የገባው 9 ሰዓት የገባውን ያያል አይገርማችሁም በዙሪያችን ቅዱስ ጳውሎስ ዕብራውያን መልእክቱ ላይ እንደ ደመና የከበቡን ብዙ ምስክሮች አሉ እኮ ነው ያለው አዎ ልክ ነው ቅድስና እንደሚኖር አራያ አድርገው ያሳዩን ብዙ ቅዱሳን አሉ በተለያየ በገቡበት ሰዓት እኛ የገባንበትን ወቅትና ሰዓት እያሰብን የምንኖርበት ህይወት ነው
ያ የወይን ስፍራ ባለቤት ቦታው ታዲያ ያንን ወይን ያንን ስፍራ እንዲያበጃጁ አደረገ። ቅዱስ ዮሐንስ አፈወርቅ ይጠይቃል፣ ለምንድን ነው በተለያየ ዘመን የሚጠራው? አንድ ሰው እኮ የሚሰራውን ስራ ይዞት የገባውን የመጀመሪያዎቹን ሰራተኞች አይቶ እንዳጠረው ሲያውቅ ምናልባት አንዴ ሊመለስ ይችላል። 5 ጊዜ ከተመላለሰ ግን ምናልባት ያ ሰውዬ ስለሚያሰራው ስራ ማያውቅም ማለት ነው። ያ የወይን ስፍራ ባለቤት ቦታ የወይኑን እርሻ ስፋት፣ ጥልቀት፣ የሚያመርተውን ምርት ብዛት ያውቃል። 5 ጊዜ የተመላለሰው ቦታው ሁሌም በቂ እንደሆነና ጠበበኝ ተብሎ የማይቆም እንደሆነ እንድናቀው ነው። ቅድስና ሕይወት የሆኑ ሰዎች ኖረውት የሆኑ ቅድስና ሕይወት ላይ የነበሩት የቀደሙት አበው ኖረውት አሁን ኮታው ሞልቷል የሚባልም ሕይወት አይደለም። አሁንም ድረስ የእግዚአብሔር ቤት አልሞላም፣ ኑ ተጠጉ፣ ግቡ የምንባለው ለዚህ ነው። ግድ ይሄንን ደግሞ ክርስቲያኖች ልቡናችን ሰሌዳ ላይ መጻፍ አለብን። እግዚአብሔር ቅዱሳን ይበቁታል አይባልም። እግዚአብሔር ጻድቃኖች አሉት እኔ ምን አስፈልገዋለሁ አይባልም። ይሄ አባ ሰራቢዮን የሚባል ጻድቅ ምን ይላል መሰላችሁ? ትዕቢተኛ የሆነ ትህትና አለ ይላል። እየሰማችሁ ነው? ትሁት የሆነ ሰው እንዳለ ሁሉ ትህትናው በትዕቢት የታጀበበት ሰው አለ። እና አባ ሰራቢዮን ለዚህ ምሳሌ አድርገው የሚሰጡት ምን መሰላችሁ? አንድ ሰው ወደ እሳቸው መጣና ይጠይቃቸዋል እና ስለ ቅድስና ሕይወት ያስረዱታል፣ ያወሩታል። ዝም ብሎ ሰማ። መጨረሻ ላይ ማዕድ ቀረበላቸውና ማዕዱን ባርካችሁ እንድትበሉ ብለው ሲሰጧቸው አባታችን ያንን ሲመክሩት የነበረውን መነኩሴ እስኪ አንተ ማዕዱን ባርከህ እባክህን ብላ አሉት። በፍጹም አለ፣ አይሆንም አለ፣ ሊሆንም አይችልም፣ እርሶ እያለው አልባረክም አለ። ቢሉት ቢሰሩት እምቢ አለ። እንዴት ብዬ እኔ እኮ ኃጢአተኛ ነኝ እያለ ተናገረ። እሺ እንግዲያውስ ብለው እሳቸው ባርከው ማዕዱን መካፈል ጀመሩ። በስርዓተ ገዳም ማዕድ ተካፍለው በሚበሉበት በማህበረ መነኮሳት ውስጥ ቅዱሳት መጻሕፍት ይነበባሉ። እየሰማችሁ ነው? ግን አብረው በአንድነት የሚበሉበት ቦታ ላይ የተለያዩ ቅዱሳት መጻሕፍት ይነበባሉ። ለምን? እየበሉም ከቃለ እግዚአብሔር መነኮሳቱ እንዳይቦዝኑ ማለት ነው። ስለዚህ አባ ሰራቢዮን ከዛ ሰው ጋር እየበሉ ቅዱሳት መጻሕፍት ሳይነበቡ እሳቸው ግን አብረው ለማዕድ ብቻ ስለሆኑ ይመክሩት ነበር። እና የመከሩት ያ መነኩሴ ፊቱ በንዴት መጥቆር ጀመር። እየሰማችሁ ነው? በጣም መቃጠል ጀመር። እና ኃጢአተኛ ነኝ ብሏል። ብዙ የሚቀረኝ ነገር አለ ብሏል። ነገር ግን እሳቸው የሚቀረውን ነገር ለመሙላት የሚጎለውን ነገር አውቆ የተሻለ መራመድ እንዲችል የሚመክሩትን ምክር ሲሰማ ግን ቁጣው በፊቱ ላይ ነድ ነበር። እና አባ ሰራቢዮን ምን አሉት? አንተ ትሁት ብቻ ሳትሆን ትዕቢተኛ የሆንክ ትሁት ነህ አሉት። ትዕቢቱ ፊቱ ላይ አለ። አንዳንዶቻችን ስለ ቅድስና ሕይወት አባቶቻችን ሊሰጡን የሚችሉትን ተግሳጽ ኃጢአተኛ ነኝ፣ በደለኛ ነኝ፣ መታረም አለብኝ ብለን በተናገርነው ልክ ሰምተን መለወጥ አንፈልግም። ሲነግሩን ችግሮቻችንን መበሳጨት እንጀምራለን። ምን ከኔ የባሰ ስንት አለ አይደል እንዴ እንላለን። ምን እኔ አሁን መገኘቴ ሳያንስ ለምን ተገኝተ ደግሞ እንደዚህ ያልሆንክም ተብዬ እወቀሳለሁ እንላለን። ቅድስና ግን እንዲህ ነው ክርስቲያኖች። እኛ የያዝነውን ይዘን የምንመሰጋገንበት ብቻ ሳይሆን ልክ ቅዱስ ጳውሎስ በመልእክቱ እንዳለው የኋላውን ትተን ወደፊት የምንሮጥበት ነው። ያለንን ነገር እያጠነከርን የሌለንን ነገር ለማግኘት ግን የምንዞርበት ነው። ቅድስና ማለት ይሄ ነው። ስለዚህ ጠራቸው፣ አሰማራቸው። መጨረሻም ላይ ሰዓቱ ሲደርስ 11 ሰዓት ልክ አንድ የወዛደር ወይም የቀን ሰራተኛ ደሞዙን በሚቀበልበት ሰዓት አዛዡን ጠራና ለሁሉም አንዳንድ ዲናር ስጣቸው አለ። ስንት ዲናር? አንዳንድ ዲናር ስጣቸው። ለሁሉም እንደየድርሻቸው ሲሰጥ ግን ያ ባለቤት ምን አለው? ከኋለኞቹ ጀምራሉት 11 ሰዓት ከገቡት አርፍደው ከመጡት ሰዎች ደሞዛቸውን መክፈል ጀምራሉ። እና ቀድሞ የገቡት ሰዎች ወይንም ደግሞ ሰራተኞች ማጉረምረም ጀመሩ። አንደኛ እንዴት ከኛ እኩል ይከፈላቸዋል አሉ። እንዴት ከኛ እኩል ይከፈላቸዋል? ምክንያቱም እነሱ የቀኑን ሐሩር፣ የቀኑን ፀሐይ፣ የቀኑን ትኩሳት በችነካቸው አርፍዶ አይደል የመጡት አሉ። አንዳንድ ሰው የቅድስና ሕይወትን ለመኖር ዘግይተው የመጡት ሰዎች እግዚአብሔር ሲያከብራቸው ደስ የማይለው ሰው አለ። እኔ ይሄንን ያክል ዘመን በሙሉ ቆይቼ ለምን የነሱ ጸሎት ቀድሞ ይሰማል ይላል። እኔ ይሄንን ያክል ሁሉ ዘመን ቆይቼ ለምን እነሱ ቀድሞ እግዚአብሔር አምላክ ያዳምጣቸዋል?
ለምን አቤት አለውላችሁ ይላቸዋል ይላል። እግዚአብሔር ይህን የሚያደርግበት የራሱ ምክንያት አለው። ክርስቲያኖች ስሙ። አርፍደው የመጡትን ደክሟቸው በዓለም በጣም አድርገው ጎስቁለው የመጡትን ሰዎች እግዚአብሔር የሚያደምጣቸው ተስፋቸው ጫፍ ላይ ስለደረሰ እሱም ቢዘገይባቸው ከሱ እንዳይጠፉበት ስለሚፈልግ የዘለቁትን እስከ 11ኛው ሰዓት ማለትም በጊዜ ገብተው እስካሁን ጸንተው ያሉትን ግን ዝም የሚላቸው ዝም ለማለት ፈልጎ አይደለም። እንዲያውም አንዳንዶቹን ራሱ እኮ በቤተ ክርስቲያን ውስጥ የሚኖሩትን ሰዎች በመከራ በደንብ አያሻቸው። እየሰማችሁ ነው? በጣም እኮ የሚገርማችሁ ቤተ ክርስቲያን ውስጥ አንዳንድ ሰው ሲኖር ቅድስና ሕይወትን ለማመድ ሲሞክር በጣም በመከራ ይታሻል። በደንብ አድርጎ ነው ደግሞ የሚታሸው። ዓለም ላይ ያለው ሰው ደግሞ በእኛ ቋንቋ ፈታ ብሎ ነው የሚኖረው። ምንም መከራ ጭንቅ የለበት ምንም። እና አንዳንድ ሰው እንዲህ ይህ ቅድስና ምናምን ሕይወት የምንለው ግን ብዙ ማዕትና ጉድ ያለበት ነው፣ ምን አለ ብተው ይላል። ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? እስራኤላውያን በግብጽ ባርነት እያሉ 400 ዘመን በላይ በጣም በብዙ መከራ ግብጻውያን እንዲያሰቃዩአቸው ያደረገው ጨክኖባቸው አይደለም፣ እሱን ግን በደንብ እንዲጠሩት ስለፈለገ ነው። ሰዎች በቅድስና ሕይወት ሲኖሩ ፈተናው ይበልጥ እነሱ ላይ ቀድመው የገቡት ላይ የሚበረታባቸውና የሚጸናባቸው እግዚአብሔርን በደንብ እንዲጠሩት ነው። ምናልባት ማን ያውቃል እግዚአብሔር እኛ ፈተናዎቻችንን ያበዛብን በደንብ እንድንጠራው ፈልጎ ይሆን? በአፋችን ሳይሆን በልባችን አሰምተን እንድንጮህ ፈልጎ ይሆን? በጆሮአችን ሳይሆን በውስጣዊ ህሊናችን ልባችንን ከፍተን እንድናደምጠው ፈልጎ ይሆን? ይሆናል እኮ እግዚአብሔር ማን ያውቃል? የመጀመሪያዎቹን ሳይሆን ኋለኞቹን አምጣልኛል። መክፈል ሲጀምር አጉረመረሙ እንዳልኳችሁ። ታዲያ ጌታ ምን አላቸው? እንዴ ምን በደልኩኝ? ምን አጠፋዋል? ለእናንተ የተስማማችሁበትን 1 ዲናር ሰጠዋችሁ፣ እነሱንም ደግሞ በገቡበት ጊዜ ላይ 1 ዲናር ሰጠው። መቼ አጎደልኩባቸዋል? እውነት ነው። እግዚአብሔር አምላክ ቀድመው የቅድስና ሕይወት የኖሩትን ሰዎች ባከበረበት አርፍደው የመጡትን እንደኛ ኃጢአተኞቹንም ለማክበር አሁንም እግዚአብሔር አምላክ ፈጣን ነው። አሁንም ሊሰጥ ምንም እጁን አይሰስትም። አንዳንድ ደካማ የሆንን ሰዎችንን አርፍደው የመጡትን ሰዎች ለምን አርፍደው መጡ ሳይላቸው እግዚአብሔር እኛ አርፍደው ስለመምጣታቸው ምን ወቅሳቸው? ምን የበደልኩት ነገር አለ? ምን ያጠፋሁት ነገር አለ አለ። ያ የወይኑ ባለቤትም ደግሞ ጠንከር አረገና እንዲህ ብሎ ተናገረ፣ በገንዘብ የወደድኩትን ላደርግ መብት የለኝም አለ። እውነት ነው። እግዚአብሔር አምላክ ሕይወቱን ለመኖር የሚሞክሩትን ሰዎች የሚጥሩትን ሰዎች እንዲሁም የኖሩትን ሰዎች ሊያከብርበት የሚፈቅድበትን መጠን እንደፈለገ ነው አይደለም? ነው እኮ ነው። ምንም ጥርጥር የለው። እውነት ክርስቲያኖች የምንሞክር ሰዎች የቅድስና ሕይወትን ለመኖር እኮ ፍጻሜው ደርሶልን አንኑረው እንጂ በመሞከራችን ራሱ ዋጋ እንዳለው ታውቃላችሁ። ቅዱስ ዮሐንስ ዘሰዋስው ምን ይላል መሰላችሁ? ስለ ቅድስና ሕይወት ስለ በእንተ ሰዋስው ወይንም ደግሞ ቅድስናን በመሰላል መስሎ ሲያስተምር ምን ይላል? እግዚአብሔር አምላክ ብርቱ ተዋጊዎችን ይወዳል አለ። ቀጠልና ምን አለ? ምንም እንኳን የቅድስናው ሕይወትን በመጨረሻ ለመኖር የሚችሉበትን ዘመን ባያዩም ለመኖር የሚያሳዩትን ጥረትና ትግል ግን አይቶ እግዚአብሔር አምላክ የሰማዕትነትንም ክብር እኮ ሊሰጣቸው ይችላል ይላል። ምስክር ለመሆን የጣሩበትን ልክ አንዳንዶቻችን እኮ አለመሆኑን አይተን ጥረታችንን እኮ አቆምን ሰዎች አሉ። በቃ ትዕግስተኛ ለመሆን ትሁት ለመሆን ታዛዥ ለመሆን በፍቅር በትህትና ለመኖር ሞክረን ከአቅማችን በላይ ወይንም ደግሞ ፈተናው ሲበዛብን እኛም የማይኖር ሕይወት እስኪመስለን ድረስ ስንቸገር መጨረሻ ላይ አይ ካልኖርኩትስ ብለን ለማቆም ያኮበኮብን ሰዎች ልንኖር እንችላለን። አናቁም። እስካሁን ድረስ እንኳን የኖርናትን ሕይወት እግዚአብሔር አምላክ ያየዋል። ዋጋ ለመስጠት በዛች ሕይወት ላይ መኖራችንንና መሞከራችንን ለማየት በደንብ አድርጎ እግዚአብሔር አምላክ ይመላለሳል። በደንብ አድርጎ ያል ክርስቲያኖች እውነት በፍጹም እግዚአብሔር አምላክ የውጤቱ መጨረሻ ላይ እስካልደረስን ድረስ በሚለው ሂደታችንን ወዲያ ዞር በሉ የሚል አምላክ አይደለም። የመጨረሻውንም ውጤት ማየት ይፈልጋል። ሂደታችን ውስጥ ያለውንም መውደቅና መነሳትም ያያል። በደንብ አድርጎ ነው የሚመለከተው። ወድቀን ለመነሳት በምንጥርበት ልክ ነገ ልንኖረው ስላሰብነው መንፈሳዊ ሕይወት ብርታትና ጥንካሬንም ጭምር ይሰጣል። ስለዚህ አቆማቸው በገንዘብ የወደድኩትን ላደርግ አልችልም ምን አላቸው? አዎ የእግዚአብሔር ገንዘቡ የሰው ልጆች ናቸው። የእግዚአብሔር ገንዘቡ መንግስቱ ነው።
የእግዚአብሔር መንግስቱ ገንዘቡ ብቻ ሳይሆን ቅድስና ህይወትም ገንዘቡ ነው። ሰው ስለጣረ ሰው ስለሞከረ ሰው ህይወቱን ለመለማመድ ባሳየው ልክ ብቻ አይደለም ቅድስና ህይወትን የሚያገኘው ከእግዚአብሔርም ሲለምነው ጭምር ነው። ቅድስና ህይወት የሚለመን ነው። ለምን መሰላችሁ? ልበ አምላክ ቅዱስ ዳዊት በመዝሙር 62 ላይ ሲናገር እግዚአብሔር አምላክን ስለመጠማት እግዚአብሔር አምላክን ስለመራብ ይናገራልና ምን ይላል መሰላችሁ? ጥቅሱን ላንብብላችሁ። በጣም የሚያሳዝንና እውነት ቅድስናን እንደዚህ አድርገን አይተነዋል የሚያስብል አምላኬ አምላኬ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች፣ ስጋዬ አንተን እንዴት ናፈቀች፣ እንጨትና ውሃ በሌለበት በምድረ በዳ ይላል። እውነት እግዚአብሔር እንደሚጠማው ሰው አለ? እውነት እግዚአብሔር እንደሚራበው ሰው አለ? ቅድስና እኮ ማለት ይሄ ነው። እውነት ክርስቲያኖች እግዚአብሔር የሚራብ ነው፣ የሚጠማ ነው። አብሮት ለመኖር የሚናፈቅ እኮ ነው። ሌላም ቦታ ላይ ልበ አምላክ ዳዊት ይላል እኮ አቤቱ ጌታ ሆይ ማደሪያዎችህ እንዴት የተወደዱ ናቸው ይላል። አደባባዮች ላይ መጣልን እመርጣለሁ ይላል። እውነቱን እኮ ነው። እግዚአብሔር በቅድስና መኖር እንኳን እኛ ቢያቅተን የኖሩት ቅዱሳን ጋር መጣል እኮ እንዴት መታደል እኮ እንደሆነ ጽድቁን እንኳን እና መንግስቱን መሻትና መለመን እንኳን ቢያቅተን ሽተውትና ለምነውት የእግዚአብሔርን መንግስትና ጽድቅ ያገኙት ጋር መጣል መወደድ እንዴት መታደል መሰላችሁ። መኃልየ መኃልይ ዘሰሎሞን ደግሞ ልጁ ምን ይላል? መኃልየ መኃልይ ምዕራፍ 5 ቁጥር 8 ላይ እንዲህ ብሎ ይናገራል። እናንተ የኢየሩሳሌም ቆነጃጅት ሆይ አምላችኋለሁ፣ ውዴን ያገኛችሁት እንደሆነ እኔ ከፍቅር የተነሳ መታመሜን ንገሩት ይላል። ለእግዚአብሔር ከፍቅሩ የተነሳ የሚታመማል እንዴ? ረሃብ ያሳምማል አይደል? ጥም ያሳምማል አይደል? ፍቅርም እኮ ያሳምማል። ቅድስና ህይወትን ለመኖር ከእግዚአብሔር ጋር በፍቅር ለመተሳሰር መሞከር ያሳምማል በደንብ አድርጎ። ተክለ ሃይማኖት ጻድቁ እኮ አንድ የግራ ገዳቸው ወደቀ ከጸሎት ብዛት ሲባል አያምም እንደ የግራ ገዳ መቆረጥ እንኳን የግራ ገዳ መውደቅ ይቀርና ትንሽ እንኳን እኮ የስለት የቢላ ቁርጥማት እኮ እንዴት እንደምትጠዘጥዝ እናውቀዋለን። ፍቅር ግን ሲያስጨክን እንዲህ ነው። በፍቅር ስደሙ ግን እንዲህ ነው። በቃ ከእግዚአብሔር ጋር መኖር ቅድስና ማለት ይሄ ነው። ሁሉንም እንደየሥራቸው ሰጠ፣ ሁሉንም እንደያመጣጣቸው ከፈለ። ስለዚህ ክርስቲያኖች የመጣንበት ሰዓት የትኛው እንደሆነ ላናውቀው እንችላለን። የተገኘንበት ወቅት በየትኛው ሰዓት እንደሆነ ላይገባንም ይችላል። እግዚአብሔር በደጁ እንድንኖር እግዚአብሔር በቤቱ እንድንገኝ ከፈቀደ እሱ የጠራውን ህይወት የኖሩትን ዜና ገድላቸውን እንድንሰማ ካሻን እውነቴን እንደምላችሁ ክርስቲያኖች ጠርቶናል፣ መርጦናል። ቃሉን እያሰማን እንደሆነ አምነን ይሄ አይኖርም ብለን ከአቅማችን በላይ አግዝፈነው እኛ ልንኖረው አንችለውም ያልነውን ቅድስና በጥቂቱን ጀምሮ የቅድስና የመጨረሻው ወይንም ደግሞ የበታችኛው እርከን ቅዱስ ዮሐንስ ዘሰዋስው መታዘዝና ትዕግስት ነው ይላል። በቃ ከመታዘዝና ከትዕግስት እንጀምር። እውነት ቅድስናን መኖር የምንፈልግ ከሆነ መታዘዝና ትዕግስትን ገንዘብ ማድረግ እንጀምር። የሁሉም ቅዱሳንን ህይወት ተመልከቱት ክርስቲያኖች፣ ከመታዘዝና ከትዕግስትን የሚጀምር። የቅድስና የመጨረሻው ጥግ ደግሞ ፍቅርና ትህትና ነው። አያችሁት? አሁን ትሁት ለመሆን የምንሞክረው ትዕግስትና እንዲሁም መታዘዝ ሳይኖረን ነው። ፍቅር እንዲኖረን የምንፈልገው መታዘዝና ትዕግስት ሳይኖረን ነው። አትጥሉት፣ አንጥለው ክርስቲያኖች። በየጥቂቱ ማደግን በየጥቂቱ መሰላሉን እየወጣን ወደ እግዚአብሔር መቅረብን እውነት አንጥለው ክርስቲያኖች። ይሄ ሂደት፣ ይሄ ጉዞ፣ ይሄ ከእግዚአብሔር ጋር ወደ ላይ የምናደርገው ሂደት እሱ እኮ ነው ቅድስናውን ህይወቱን የሚያሳምር። እሱ እኮ ነው ቅድስና ህይወቱን በደንብ ከእግዚአብሔር ጋር እየወደቁ መነሳቱ ራሱ ፍቅር እኮ ይጨምራል። እንኳን ከእግዚአብሔር ጋር ይቅርና እኮ ሰው የሚያገባትን ወይ ልታገባ የወደደችውን ሰው ብዙ ታሪክ ካላት ጥላው ለመሄድ በጣም ቀላል ይሆናል እንዴ? ከእግዚአብሔር ጋር እኮ አብሮ ወድቆ መነሳትን የለመደ ሰው በፍጹም ጥሎት ራሱ አይሄድም። ከሱ ጋር ወድቆ መነሳትን የማይፈልግና በአንዴው መጨረሻው ላይ ግን መውጣት የሚፈልግ ሰው ግን ካለ ጥቂቱ ነገር አሳስቶት ጥቂቱ ነገር ወደ ኋላ ስቦት ያስቀረው። ስለዚህ ይህን የተቀራንበትን ይህንን እግዚአብሔር አምላክ እንድንኖርበትን የጠራንን የቅድስና ህይወት ለመኖር አምላካችን ልዑል እግዚአብሔር ይርዳን። ቀጣይ ሳምንት እንደ መድኃኔዓለም ፈቃድ ስንገናኝ ከተገናኘን ከተለያየ ቦታ ከተለያየ ሁኔታ እግዚአብሔር አምላክ የጠራቸውን በ12ም በ3ም በ6ም በ9ም በ11ም ያሉ ቅዱሳንን ታሪካቸውን እየሰማን
ከነሱ ህይወት የምንማረውን ነገርም ደግሞ ያወቅን ለመረዳት እንሞክራለን። የሰማነውን በልቦናችን ሰሌዳ ይጻፍልን፣ የጎደለውን የነጠበውን በክቡር አባታችን እንዲሁም ደግሞ በሊቃውንቱ የሚታረም የሚስተካከል ይሁን። ወስብሐት ለእግዚአብሔር።